ያችን ሰለላሁ ዐለይሂ ወሰለም የቁርአን ተርጓሚ ነው። ኦኬ ታዲያ አይሻ ለምንድነው እንደ አማኝ ሴት የሚሰቃይ ያላየሁም ያለችው? እንዴት እንደማ የት ጋር ነው እንደማ እስኪ አምጣ። እሺ ይሄ ተመልሶልሃል። ስለዚህ እስልምና ሴቶችን የሚመታ ነው የሚገል ነው የሚጨፍጭፍ ነው የሚል ስህተት እንደሆነ እዚህ ጋር ያላችሁ 990 ምናምን ሰው ትሰማላችሁ። እዚህ ጋር የመለስክልኝ መልስ ምንድነው? ማስፈራሪያ እንዳልሆነ ቀስ ብላችሁ እንዳልሆነ ቀጥታ መቷቸው እንደሚል መልሰልኛል። ይሄንን አመሰግናለሁ። ይሄንን ለሳሚው እንተዋለን። ሳሚ እንዴት እንደሚረዳ ይሰማው ያውቃል። ምከሯቸው፣ አኩርፏቸውና ከዛ በኋላ ያም ከተነሳችብህ ነው ጸባይ በዱላ ይስተካከላል ነው አይደል? ነው እንደዛ የሚል የለም። በሎጂካልም ከመጣ ማለት ነው በዚች ምድር ላይ ሰው ልጅ ያለ ማስጠንቀቂያ ቀይ መስመር ሳይኖረው ምንም ምድራዊ ህግ ቅጣት አለው፣ ሰማያዊ ህግ ቅጣት አለው። ይሄ ሁሉ የተደረገ ሰው አብሮ መቻቻል እንዲኖር ቀይ መስመር እንዲኖረው ነው። ሎጂካልም ከመጣ እናወራለን። አንተ ስታስቸግራት ማን ነው አንተን የሚቀጣህ? ማን? አንተ ጥፋት አታጠፋ ቤት ውስጥ ስትኖሩ እኮ ታጠፋለህ። አንተን ማን ነው የሚቀጣህ? አንተ እሷን በዱላ ትቀጣታለህ። ኖ ለምን? እሷም የመምከር የመነጋገር መብት አላት እኮ። ታዲያ ለምንድን ነው አልሆናት እስከ ፈታ መሄድ መብት አላት? ለምን ትመታታለህ አንተ? ምከራት ነገር እንደ የቤት ባለቤት ወንድ ነው። ይሄን ልክ ነው። በእምነታችሁም እኮ አለ ይሄ የቤቱ ባለቤት በአንድ የሆነ ነገር አለ። በዚህች ምድር ላይ አንዱ መሪ አንዱ ተመሪ ሳይሆን መኖርም አይቻልም። ራሱ ሎጂካሊ የምትመጣ ከሆነ ጉልበተኛው አንተ ስለሆንክ አቅሙ ስላለ እንደዛ አላልኩም። አልበጣ እሱ ያንተ ቃል ነው ማለት ነው። እሱ ያንተ ቃል ነው። ኦኬ ለምሳሌ እዚህ ጋር ቡኻሪ 58:25 ላይ ኦኬ አይሻ ምን ትላለች መሰለ ነው አትቁረጠው። አረብኛውን አምጣና እኔ ላንብበው። ከዛው አንተ አንብበውና እሺ ሐዲስ መሐመድ ብን በሻር ወደዚህ ሐዲስ የመጣ ነው። አብደልማችን አዳምጠኝሽ ቆይሽ ወደዚህ ሐዲስ የመጣ ነው ታውቃለህ? ምክንያቱን አይሻ ለምንድነው እንደዚህ ሴት የሚሰቃይ ያላየሁም ያለችው? አውቃለሁ። አዎ ገብቶኛል። አላለችም ብለህ ነው የመጣኸው አይደል? ቆይ ነው አንተ በምትለው መንገድ አይደለም። እኔ አንብብልሃለሁ። ለምን ትቸኩላለህ? ይሄንና ያንተን ቃል ተው፣ በማስረጃ እናውራ እያልኩ እኮ ነው። ለምን የራስ ፍላጎት ታራምዳለህ? በምን ምክንያት ነው እንደዛ ያለችው አይሻ? ይሄው ሐዲሱ ፊት ለፊታችን አለ አይደል? አይ እኔ በምለው ምክንያት አለመሆኑን አንተ በምን አወቅ? አይደለም እንደዛ የሚል እንትን አስተምሮት ወይንም ደግሞ እስልምና ሴቶችን ይጎዳል የሚል አስተምሮት የለም በእስልምናችን ውስጥ። ያን ስለማቅ ነው። አሁን ተው ክፈት ሐዲሱን ለምን ሸፈንገው? እኔ እኮ ነኝ ያመጣሁልህ ሲጀመር ኖ ያንተ ጥያቄ ነው። አዎ ያንተን ጥያቄ ነው አላመጣልክም። አንተ ነው ማምጣት ያለብህ። ሐዲስ ከዚህ በፊት አንብበው ታውቃለህ? እኔ እኮ እኔ እንዳልኩ ኡስታዝ አይደለም። ሙሉን ሐዲስ አልሸመደድኩም። እኔ ቃሪ ነኝ። ገና ብዙ ለመማር እማራለሁ። ብዙ ገና ለመቅራት ተስፋ ያለኝ ነኝ። ሁሉንም አልቀራውም አልዋሽም። ግን መቅራትና ቃሪቼ ያመጣልኝን አውሶ ከእስልምና ውጪ ለሆኑት ማብራራት በአቅሜ በቻልኩት አብራራልካለሁ። እኔ ኡስታዝ አይደለም ብዬ ነው። አይሻ ለምንድነው እንደ አማኝ ሴት የሚሰቃይ ያላየሁም ያለች? ለምንድነው አትበለኝ። ሐዲሱ ፊት ለፊትክ ነው ያለው። አንብበው አታውቅም ማለት ነው። ኦኬ አይ ችግር የለውም። ቼክ እውቀትን እየፈተሽ ያ አንብቤ አላውቅም እንዴ? አንብቤ ባላውቅም ምን ችግር አለው? ኃጢአት እኮ አይደለም። ከዛ በአንዴ ተነስተነሳና የሐዲሱ አብራሪ ትሆናለህ ነው እንደዛ የሚል እኔ ሙስሊም ሴቶች የተጎዱ ናቸው የሚል አስተምሮት በእምነታችን እንደሌለ አውቃለሁ። ሐዲሱ ፊት ለፊት ይላል። ከኔ ጋር ለምን ትከራከራለህ? አንብብ። እሺ وأخبرنا أيوب عن إكرمة أن الرفاعة طلق امرأته رفاعة مستون فتا فزوجها عبد الرحمن የሚባለው
ያችን የሩቃ ሚስት አገባ። አብዱራህማን ብን ዙበይር ቁርዚ ቃለት አይሻ ወአለይሃ ሒማሩን አኽደር እሷ ላይ አረንጓዴ እንትን ነበራት ሻርብ ነበራት። ፈሸከት ኢለይሃ ወራአተሃ እስኪ ሰፋ አድርገው ትንሽ ከፍ አድርገው ትንሽ ወደ ላይ ከፍ አድርገው ወደ ስክሪኑ ወደ ካሜራው ለማለት ነው። ይሄው بجلد فلما جاء رسول الله صلى الله عليه وسلم والنساء ينصر بعضهم بعضا قالت عائشة ما رأيت مثل ما يلقى المؤمنات جلدها أشد خضرا من مالتنا قالت عائشة ما رأيت مثل ما يلقى المؤمنات ቆይ ሙእሚን እንደምታይ ነገር አላየሁም ነው ያለችው። አሸዱ ኸድረተ ሚን ሰውቢሃ ቃለ ወሰመዐ አነሃ ቀድ አተት ረሱለላህ ሰለላሁ ዐለይሂ ወሰለም ፈጃአ ወማሁ እብናኒ ለሁ ሚን ገይሪሃ ቃለ ማሊ ኢለይሂ ሚን ዘንቢን ኢላ አነ ማማ አይደለም። አሁን እዚህ ጋር እኔ ማረኤቱ ምስለማ የለቀል ሙእሚናቱ ጅልዱሃ አሸዱ ኹድረተን ሚን ሰውቢሃ ምን ማለት ነው? ቆይልተ ና እንጂ የት ነው የምትሄደው? አይዞህ ወንድሜ ጨካን በል። አይደለም እኔ አረበኛው ስላልገባኝ ነው። ትርጉምልሃለሁ። እዚህ ጋር ስትደርስ አልገባህም። ከላይ መጣህ። እስኪ በህይወት ዘመናችሁ እንኳን አንዴ ሆነስቱን እስኪ እንደው አንድ ጊዜ እንኳን ታማኙ ነው። አይደለም እኔ እኮ ትርጉምልሃለሁ፣ ጨርስልሃለሁ። አትቸኩል። አንተ ለምን ትቸኩላለህ? ማስረጃ ነው የምትፈልገው አይደል? ፖዙላ መሆን ጀመርክ እኮ ወደ ውስጥ መግባቱን ለፖዝ መሆን ጀመርክ አይደል? ፖዝ አልሆንኩም። እኔ ይሄ የሚለውን ልተርጉምልህ ነው። እኔ ትርጉሙ አረብኛ እኮ ነው አይደል? ልተርጉምልሃለሁ እያልኩ ለምን ትርጉሙ አስቀምጠውታል? አንተ እንድትተረጉመው ብዬ እንጂ ትርጉሙ እዚህ ጋር አለ። ማንንም ማጭበርበር አይችልም። ለምን እላፊው ትርፍ ነገር አታውራ። ትርፍ ማውራት ጥሩ አይደለም እያልኩ ታማኝ ሁን። ምንድነው ያጭበርበርኩ ነገር አለ እንዴ? አላጭበርበርኩም እኮ። በትክክል ተርጉመው እኮ ልተርጉምልህ ነው። አሁን እኔ ያየሁት እኮ ማረኤቱ ምስለማ የልቀል ሙእሚናቱ ሙእሚን ሴቶችን እንደሚያጋጥሙ ነገር አይቼ አላቅም ነው ያለችው። ምን ማለት ነው? አንተ ያልከው እኮ ምንድነው የሚያጋጥመው እኮ እሱን እንትን ልልህ አይደል እንዴ? ምንም እዚህ ጋር የተብራራ የለም። ወደ ታች አለ። ይኸው ለምሳሌ እዚህ ጋር ምን ትላለች አይሻ? ይኸውልህ I have not seen any woman suffering ማለት ስቃይ ማለት ነው። እሺ I have not seen any woman suffering as much as a believing woman በአማርኛ ልተርጉምልህ። ወንድማችን ለምንድን ነው የምንወሻሸው? የምትዋሽለት አምላክ አለህ እንዴ? እንደ ምዕመናን ሴቶች ስትሰቃይ አላየሁም ትላለች አይሻ። ና ተመለስ። ያውም እንግዲህ በልጅ አእምሯ ነው ይሄን ያስተዋለችው። ሙስሊሞች ይሄን የሚያህል ትልልቅ ሰው ሆናችሁ ኖቲስ ማታደርጉት ለምንድን ነው? ምንድነው ኖቲስ የምናደርገው? አሁን እንደ ምዕመናን ሴቶች ስትሰቃይ አላየሁም ለምንድን ነው እኮ ይሄ አሁን እስልምና ይሄ ቆይ እኔ ልንገር ይሄ እስልምና እንደዛ አድርጎ አሰቃዩ ብሎ የሚሰጥ እንትን ይሰጥካል? ፍቺ ይሰጥካል? ምንድነው አይሻዬን የተናገረችበት ምክንያት ምንድነው?
ኦኬ ምክንያቱን ላምጣላ። በነገራችሁ ላይ አይሻይን ስትናገር የምዕመናንን ሴቶች ኮምፓራቲቭሊ እያወዳደረች ነው። ምክንያቱም በዘመኑ ሙስሊም ሴቶች ብቻ አይደለም ያሉት፣ የአይሁድ ሴቶች ይኖራሉ፣ የክርስቲያን ሴቶች ይኖራሉ። አይሻ ግን ምን አለች? ለምን ምክንያት ቀጥል እንጂ ለምን ምክንያት እንዳለችው ልንገርህ። እሺ ንገረኝ። እሺ እስኪ ሐዲሱን ሰርች ላድርግ። ሐዲሱን ከፍ አድርግልኝ። ሐዲሱን ልዩ ሐዲስ እመልሳለሁ ብሎ የገባው ኡስታዝ ነው ወይ ነው የምለው። አይ ኡስታዝ እስኪ ወደ ላይ ሳብ አድርገው። ይሄንን አይደለም ሐዲሱ መጀመሪያ ለእናንተ አላንስም አለንና ይሄው። እሺ ባቡ ራሱ አረንጓዴ ልብስ ነው የሚለው። ወደዚህኛው በአረብኛ ወደ አረብኛ። አዎ አረብኛውን እኮ ጋይስ በስርዓት አንብቦታል። ለዛውም እንግሊዘኛው ትንሽ አጣሙታል። እንደ አማይ ሴት የምትሰቃይ አላየሁም ነው ያለችው። እንደ አማኞች የሚሰቃይ አላየሁም ነው ያለችው። ምክንያቱም የደበድቧቸው ነበር፣ 4 ሚስት ያገቡባቸው ነበረ። የወንድ ግማሽ ናቸው ይሏቸዋል። ለወሲብ ካልታዘዛችሁ መልአክ ይረግማችኋል ይላቸዋል። ምንም አይላቸው ጉዳለ። ይሄን ስሰማ እንደ አማይ ሴትማ የሚሰቃይ አላየሁም ማለት ነው። መሐመድ እኮ በጣም የሚያስቃችሁ በመዲና ውስጥ የገባን ክፉ በሽታ በራእይ ያየው በሴት ምልክት ነው። ሴት ልጅ ማለት ምን ያህል በቃ የሴት ልጅ አመለካከት በጥቁር ሴት ልጅ ማለት ነው። በመዲና ውስጥ የመጣን በሽታ በራእይ ያየው በሴት ልጅ ምልክት ነው። እና ሴቶች እስልምና አከበረን የምትሉ በፍጹም አላከበራችሁ። በገንዘብ እየተገዛችሁ እንድትሸጡ ነው ያደረጋችሁ። አንቺ ቀይ ስለሆንሽ ነው አይደለ ማማዬ? አይ እንዴ ብሩኬ ያን ሐዲስ ሰሂህ ሙስሊም 1451 እንትኔ ባዕዳዊ አንድ ከገጠር አካባቢ መጥቶ ወደ ሚስቴን ይሄንን ሐዲሱን አንተ መረጃ ሰብስበህ ይዘና በቃ እሺ። ምን እንዳሉ ልንገርክ ብሩኬ። እንዴ መጥቻለሁ እኮ መረጃውን ይዤ እህታችን ላሰማ ላብራራ። እሺ ቀጥል። እና አይሻ ያለችው ስቃይ ብለህ የምታወራ ስቃይ ያለችው እኮ ደህንነቱን እኮ ነው ያለችው። ደሃ ነበር ከዚህ ልብስ ውጪ ራሱ የለኝም ብሎ ነው እንትን ያለው እንጂ አሁን አንተ የምን ደህንነት ነው? ሐዲሱን ጨርሰው። ሐዲሱን ስትጨርስ ይገባሃል። ጨርሰው አንብበ ተርጉሞ እንዳለ በደህንነት ታባርግልን ወንድማችን ተብትብ ሐዲሱን ማለት ገንዘቦች ምን ይሰራል ታዲያ? ቆይ የጦር ዘረፋ ገንዘቦች ቤት መጥቶ ምን ይሰራል? ደሃ ናት ይላል እንዴ? ሙድ ይዛል። አቡ ከዛም ይሄ ውሸታሞች ያለ ውሸት አይቆም። ወደ ታች ጨርሰ ይላል እንዴ? ወደ ታች ጨርሰ ነው መስሎኝ። ደብድቧት መጥቶ እንደ አማይ ሴት የሚሰቃየ የለው። ኤው የደበደባት ከለበሰችው ላሰማቸው ነበር። ገለዋ ከለበሰችው አረንጓዴ ሆኗል እኮ ነው ያለችው። ላሰማቸው ሜቢ ጥያቄ እንቀበላለን። አሁን ጥያቄ ያላችሁ እናስገባና ዝም ብለን ከምንዘጋ በክርስቶስ ኢየሱስ ላይ ጥያቄ ያላቸውና አጎቴ ያለሃ የቂርቆሱም አጎቴም አጎቴ ገና ምሳ እየበላ ነው መሰለኝ። እኔ ምን አለኝ መሰለ ብሩኬ አመጣች የመጀመሪያ ሚስት ትልቅ ሆና ሁለተኛ ህፃን እያለች አጠባቻት የሚል ማዕና ነው። በምንድነው ሳሂህ ሙስሊም 1451 ላይ ምንድነው የሚለው? መሐመድ እንትን አደረገ። የአንድ ሰውዬ የመጀመሪያ ሚስት አገባና ሁለተኛው ሚስት ደግሞ አግብቶ የመጀመሪያ ሚስት ሁለተኛው ሚስት እንትን አደረገቻት፣ ጡቷን አስጠባቻትና ባልየው መጣ፣ ሰውየው መጣና ነብዩ ሆይ
የመጀመሪያዋ ሚስቴ ሁለተኛ ያገባዋትን ሚስቴን ጡቷን አጠባቻት፣ ምን ማድረግ አለብኝ ብሎ ጠየቀ ማለት ነው። እና መሐመድም ደግሞ እዛው ሲ ላይ ሳሂህ ሙስሊም 1451 ሲ ላይ ሁለቴ ከተጠባ ጋብቻ አይፈርስም፣ አምስቴ ከተጠባ ነው ጋብቻ የሚፈርሰው ብሎ ተናግሯልና በዛ ቪዲዮ ላይ ይሄ ሴትን ጡቷን ካስጠባች ይሄ እንትን ነው ግብረ ሰዶም ነው። ኦኬ እንዴት አንድ ሴት ሴትን የሷን ጡት ለሌላ ሴት ታስጠባለች? ነውር ነው። ከዛን በዛ ቪዲዮ ላይ ምን ብሎ መልስ ቢሰጠኝ ጥሩ ነው ፓፓ? ኦኬ ማለት የመጀመሪያ ሚስት ትልቅ ሆና ሁለተኛ ህፃን እያለች አጠባቻት የሚል ማዕና ነው ያለው። የመጀመሪያ ሚስት ትልቅ ናት፣ ከዛ ሁለተኛዋ ሚስት ስትመጣ አጠባቻት የሚል ማዕና ነው ያለው። ለምንድን ነው አለ? ሚስትን የመጀመሪያዋ ሚስት አጥብታለች ማለት ይቺ ሁለተኛዋ ሚስት ካደገች በኋላ የመጀመሪያዋ አጠባች ነብዩ ፈቀደ የሚል መልእክት የለውም አለ። ሐዲሱን ካደ እዛው ሲላይ የነብዩ መሐመድ እንደዛ ብሎ ተናግሯል። ግን የመጀመሪያዋ ሚስት ለምንድን ነው የምታጠበው? ያችንኛው ቤተሰቧ ጋር ጠብታ አይደለም ወይ የምትመጣው? ያላደገችን ነው ወይ የወሰዱ አጥብተው የሚያሳድጉት ባሎቻቸው ማለት አንድ አብዱ 3 ዓመት ልጅ እንደሆነች እኮ አንድ አብዱን ለምሳሌ አገባ። ምን ያህል በነብያቸው እንዳፈሩ እኮ ማሳያ ነው። አገባና ከዛ በኋላ ሁለተኛ ሚስት ደገመ። ያችን ሁለተኛ ሚስቱን የመጀመሪያ ሚስቱ እያጠባች ነው የምታሳድጋት ማለት ምንድነው? አይ ማማ ያልገባት ነገር አለች ሴትዮ። ሚስት ስታገቢ ህፃን ልጅ ይመረቅልሻል በዛ ዘመን። ብሩክ ይቀጥል። ግን ማማ የኔ ምን መሰለሽ ከጋብቻ በፊት የወለዳት ልጁ እንደሆነች ያ እሱም ሊሆን ይችላል። ምክንያቱም ያለ ኒካ ከወለዳት ማግባት ይችላል ተብሏል። ሱራ 3:23 ሱራ 4:23 ላይ ያለ ኒካ ከሆነ ጋብቻ ያለ ወለዳት ማግባት ይችላል፣ ብታጠባትም ባታጠባትም። የኔ መላምት ነው። መሐረም ታውቃላችሁ? ይሄ ለምሳሌ አንድ ሴት ለምሳሌ እኔና ራኒ እህትማማቾች ነን እንበል እና የኔ ልጆች በወልድ ማለት ነው የኔ ልጅ የራኒ ልጅ ልታገባ ብላ ከዛ ግን ያ የራኒ ልጅ የኔን እናት ጡት ቢጠባ እንትን ጋብቻ አይጋቡ ገብቷችኋል? ጡቷን ስለጠባ ማለት ነው። አሁን ያቺ ሴትም እኮ ያስጠባቻት እኮ ጋብቻ እንዳይኖር ፈልጋ ነው። ለምን ያጠባቻት? ቆይ ቡርኬ ለምሳሌ ሰላም ብያለሁ። እንዴት ነው? ሰላም እንዴት ነህ? አለ አልሐምዱሊላህ። ቶካሹ እንዴት ነህ? ከስር ኮሜንት ጽፍ ነበርና አስገብቻለሁ። የልጅ ይተኩሳል አይተኩስም የሚለውን 40 ሰዓት አስገባኝ ብዬ ታስገብኝ። ሙስሊም ነህ? ሙስሊም ነኝ። እንዴት ሙስሊም የሆነ ሰው ነው የእንጨት አምላኪ ቤት ገብቶ የሚወያየው? ወራዳዎች አትግቡ እዚህ። ለስድብ ነው የገባው። ስለ እስልምና ምን ታውቃለህ? እስኪ አንብብ። አይ አሰጣው ተነፈሰ ወጣለን። እንደዚህ ናቸው ሙስሊም ወገኖቻችን። ስድብ መሐመድ የሚሳደብ ነበር። ሂድና የአባትህን ብልት ንከስ በሉት እያለ አልአደብ አልሙፍራድ 963 ላይ የአባትህን ብልት ማለት ሊተራል ስሙን እየጠራ ይሄ ሰፈር ዱርዬ እኮ ነው የሚመስለው ንግግሩ ነብያችሁ። በነገራችሁ ላይ ያቺ ልጅ እውነቷን ነው። አይደለም ለነብይነት ለቤቴ ዘበኝነት አመኛ አልቀጥረውም ብላለች። ሮማን የምትባል ልጅ እኮ ነው ቅድም። አይደለም ለነብይነት ለቤቴ ዘበኝነት አልቀጥረውም፣ ምክንያቱም አላምነውም። እንዴ አይደለም ልጅን እንስሳን እንኳን አመኛ አልሰጠውም። አንዳንዴ ትክክል ናት። ምክንያቱም ከመሐመድ ምግባር አንፃር ማለት ነው ከሚያደርጋቸው ስርዓቶች አንፃር ሴት ለሴት ሲጠባቡ ዝም የሚል ራሱ የህፃናትን ከንፈር ይጠባ ነበር የሚለን መጽሐፍ አጽፎልን አልፏል። አልአደብ አልሙፍራድ 1183 ላይ የሐሰንን ምላስ ይጠባ ነበር ይለናል መሐመድ። የወንድ ልጅ ምላስ ይሄ ግብረ ሰዶምነት አይደለም ነው እኮ ሙስሊም ወገኖቻችን።
ይሄ ግብረ ሰዶምነት ነው። ሴት ለሴት ጡቷን ካጠባባች ይሄ እንትን ነው። መቼም ይሄ ቅድስና ነው አትሉንም? ሐዲሱ የመጀመሪያ ሚስቱ አግብቷል። ከዛ ሁለተኛ ሚስት አገባ። ሁለተኛ ሚስት ሲያገባ የመጀመሪያ ሚስቱ የሁለተኛዋን ሚስት ጡቷን አጠባቻት። ይሄኔ ምን ወደ ነብዩ መጣና ነብዩ የመጀመሪያ ሚስቴ ሁለተኛዋ ሚስቴ ጡቷን አጠባቻት ምን ላድርግ አለ። መሐመድም አይ ሁለቴ ከሆነ የጠባችው አምስቴ ስላልሆነ ጋብቻ ክልክል አያደርገውም ብሎ መለሰ ማለት ነው። ሙስሊም ወገኖቻችን ይሄንን እንትን አይደለም ወይ? እኔ ምንም ማማይ ምዕራፍማ በቁርአን ተወረደው ጡት የጡት መጠባባት ምዕራፍ። ተረጋጊ፣ ይሰማችኋል? ተረጋጊ፣ ሰው ያወራል። ይኸውላችሁ እርስ በርስ የእንጨት አምላኬ እንደዚህ ብላችሁ የምትናገሩ ማለት ነው። እስቲ እናንተ ወንድ ከሆናችሁ የእውነት አምላክ ከሆናችሁ እስቲ ኑ ወደ ሁሴን፣ እናንተ አንበሳ ከሆናችሁ ኑ ወደ ሁሴን ሂጂ ጥሪው። እስቲ የእውነት ሂጂ አሁን ምን ትያለሽ? ማማዬም ቤቷን ከፍታለች፣ አንተም ቤትን ከፍታል። ልጆቹን ከገስት ላይ ታወርዳለህ፣ እሷም ከገስት ላይ ታወርዳለህ። ይገባ ከሷ ጋር ተወያይ ወይ ሂጂና ውረጅና አሁን ከገስት ማለት እስቲ ወንድ ከሆንሽ ነኝ እኔም ቤቴ እሱም ቤቱ ኮስት ታውቂያለሽ። ሂጂ አሁን እኔ ልጆቹን አወርዳቸዋለሁ፣ እሱም ገስት ላይ ያሉትን ልጆች ያወርዳቸውና ውይይት እናድርግ። ሂጂ ንገሪው። እሺ ይኸውልሽ ስሚ፣ አሁን የሰላት ሰዓት ነው፣ የመስጊድ ሰዓት ነው። ነገር ግን ሄደሽ ንገሪው። እንደ አላህ ሽማግሌ ሆነሽ ነው የመጣሽው አይደለ? ሄደሽ ሁሱ ማማዬ ገስት ናት ትወያያታለህ ወይ? ይኸው ልጆቹን ታውርድ፣ አንተም ከገስት ላይ ያሉትን ልጆች አውርድ፣ ተወያዩ ብለሽ ንገሪው። እኔ የምሄደው ጋሪ ነኝ እሱ ቤት የምሄደው አንደኛ። ሲቀጥል በዚህኛው አካውንቴን ብሎክ አድርጎኛል ሲጀመር ራሱ እኮ። ለምን ነው ቤቱ የምንሄደው? ይኸው ኮስት ኖርማል፣ እኔም በቤቴ እሱም በቤቱ ውይይት እንደዚህ ነው ዲቤት የሚደረገው አይደል? እንደናንተ ጋሪ እናንተ ጋሪ ከሆናችሁ እኛም ጋሪ ነን። ይኸው ውይይት በቤቱ በቤቴ በቃ። በቀደም አይታችኋል አይደለ? እና እንትና ሲወያዩ ይኸው እንደዛ የውይይት ጥሪ ቀርቦለት ቀርቷል። በቀደም 17000 ሰው እየጠበቀው። የሁሱ ሚስቶች እየመጣችሁ ሁሱ አትበሉ፣ እዛው አሙቁለት ቤቱ ታብታብ እያደረጋችሁ። ልጁ መወያየት አይፈልግም። ቆይ ላሳያችሁ፣ በጌታ ስም እኔ አንድ ቪዲዮ ላሳያችሁ። እኔ በጣም ነው የምታሳዝኑኝ ክርስቶስን። አንዷ አክስቴ መጣ ወንድሟን አላጋፈጠችውም። ምን ብላ ኦኬ፣ በስንት አበሳ ያመለጠውን ወንድሟን ምን ብትል ጥሩ ነው መጣ። አንዴ ላሳያችሁ። ኦኬ እሺ፣ ራሴን ላስፋ። ይሄ ስልክ አዛ እያደረገ ኦኬ ተመልከቱ። አክስቴ እኮ ነች። ምን ብትል ጥሩ ነው? የማን አካውንት አስቀምጣ? የሁሱን አካውንት አስቀምጣ ምን አለች? ሰላም አለይኩም ወራህመቱላሂ ወበረካቱ። እየጠራችሁ የሱን ፎቶ እየፖስታችሁ ለህግ ይቅረብ። እንደ በጣም የምታስቁት ኢትዮጵያ ውስጥ ያለው የሴኩላር ማለትም የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁት ቢያዝ ወይ 6 ሰዓት ነው በህግ ቢጠየቅ ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል። መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ፣ እሱ የሚያነሳቸውን ሀሳብ ከቻላችሁ ሞግቱ፣ ካልቻላችሁ ምን በሉ ሞግቱ፣ ለውይይት ቅረቡ እየተባላችሁ ነው። ይሄው ዝም በሉ። ተጠቅሷል፣ ኩሱ ተጠቅሷል። ኡስታዛችን የምትሉት ይሄው ተደብቆ ቤቱ ነው ያለው። እፎይና ይሄው ለውይይት ብሎ 17000 ህዝብ በተቀመጠበት ትቶ ጠፍቷል። ቤቱ ቁጭ ብሎ ማለት ነው። ምን አለች? በሐሳብ ሞግቱት። አክሴ ብትሳደብም አንዳንዴ እኮ መንፈስ ቅዱስ ይገልጥላታል መሰለኝ። እያላችሁበት ሶሻል ሚዲያ ፕላትፎርም ላይ አታስተዋውቁት። የብድ ባልደረባ ድንጋይ ያቀብል። ምንድን ነው ያለችው? ውይይት ግቡ፣
ማንን ጠቅሳለች? ሁሱን ጠቅሰዋለች። ሁሱ ተጠቅሳል። እህት ውይይት ግባ ብላለች። እህት ናት የፈረደችብህ። ይሄንን ፍርድ የፈረደችብህ የገዛ እህት ናት። በቃ በቀደም እንደምንም ብለህ 17000 ህዝብ አምልጠሃል። አሁን ግን የገዛ እህት በአላህ ሃይማኖት አንድ የሆንካት እህት ና ለውይይት ቅረብ ብላለች። አካውንትን ፖስታ ከንጽጽር ላይ የሚሰሩ ልጆችን አስተዋውቁ፣ ሐሳቡን ሞግቱ። እፎይን ለህግ ቅረብ ማለቱን ትታችሁ በሐሳብ ሞግቱት። የሚያነሳቸውን ነገሮች በውይይት ላይ ቀርባችሁ ተወያዩ። ይሄው ለውይይት ይቅረብ ብላለች። እፎይ ዝግጁ ነው። ኑ ተብላችኋል። ኑ ተወያዩ። የመሐመድ ስብዕና ላይ ወፍ አትመጡም። ሁሱ ተጠቅሳል። የገዛ እህቱ ነች የጠቀሰችው ና ተወያይ ብላ ማለት ነው። ከተቀመጠበት ከዘርፋፋ ቀሚስ ወጥተ ተወያይ ያለች ነው። ወጥተ ዲቤት። ይሄ ነው ውይይት ማለት እንጂ ቤት ቁጭ ብለ መጣይ ጠይቁኝ። አንተ ማንኛ አንተን ምን ጠይቅ? ልናስተምርህ እኮ ነው ውይይቱ ላይ ራሱ ቅረብ የምንልህ እንጂ አንተ አስተማሪ ሆነ ምናምን አይደለም እኮ። የምትቀጥፋቸው ነገሮች ካሉ ለነዛ ቅጥፈቶች መልስ ልንሰጥህ እንጂ አንተ ከኛ ተሽለ እውቀት ኖሮ ምናምን አይደለም እኮ ቤት መተን ገና ጥያቄ ምን ጠይቅ። በነገራችን ላይ አንድ ልታውቁ የሚገባው እኛ ጥያቄ እየጠየቅን ሳይሆን ስተት እስልምናው ስተት መሆኑን እያሳየን ነው። ጥያቄ ጠይቀንማ ስተት መሆን እኮ በቃ ጨረስን እኮ። እስልምና ዜሮ ውሸት እንደሆነ እስልምና ውሸት እንደሆነ እኮ ጨርሰን እኮ ነው ስተት ውስጥ ናችሁ ብለን ጥሪ እያቀረብንላችሁ ያለ ነው እንጂ ጥያቄ ይሄ ነገር እንዲህ ከሆነ እያልን አይደለም። ይሄ ልታውቅ ይገባል። ስለዚህ ይምጡ ሲል እኛ እሱን ልንጠይቀው ሳይሆን ስተት የሆነው እምነትን ልናሳይ ነው። እሱን ደግሞ ዲቤት ነው መግባት ያለብህ ብራዘር፣ ዲቤት ላይ ነው መግባት ያለብህ። የሚያሳየው ነገር አለ መሰለኝ ማማዬ። እሺ ብሩክ ይቀጥል። ሱዚ አለሽ? ሱዚ የለሽም አለሽ? ከሌለሽ ታችኝና ሌላ ሰው የሚገባ ከሆነ መግባት ይችላል። ኦኬ ወይ እንትን ነው እንዴ? ጣበሪ ቮሊዩም 9 ቮሊዩም 9 አለ የሚለውን ሐሳብ ነው። ቮሊዩም 9 ፔጅ 113 ላይ ሴት ልጅ እንዴት እንደተከበረች የሚያሳይ አለ እኮ። ያውም እኮ መጽሐፉ ምን መሰለህ የሚለው the last years of ፕሮፌት መሐመድ ነው የሚለው። የመጨረሻ አመቱ እሱ የመጨረሻ አመቶቹ ማለት ነው። ወመንስ አር ዶሜስቲክ አኒማልስ ይላል። እስቲ ምን ይላል? ከዛ በፊት ምንድን ነው የሚለው ግን ደስ የሚለኝ ወርድ አለ። ትሪት ደግሞ ይላል አይደል? አዎ ሴቶቹ ምን አድርጓቸው ነው? በደንብ ተንከባከቧቸው። እንዴት አይነት ምን ስለሆኑ they are like domestic animals ላይክ የሚለው በቀንስ ነው። ያ ቀደም ብያቸዋለሁ እኮ የኢብን ቀይም መጽሐፍ ላይ የወር አበባ ከሚያዩ እንስሳት 8 እንስሳት መካከል ከፊት ያለችው ሴት ናት። ከዛ አህያ፣ ውሻ፣ ጅብ ምናምን የሌሊት ወፍ እያለ ይዘረዝራቸዋል። ኤኒዌይስ የት ሄዳችሁ ሙስሊሞች? የቤት እንስሳ ነው ያላት። አንተ እንስሳ አትበላው የቤት ነው ያላት ብለው ማገጡሃል። አሃ ችግር የለውም እያልሽ ነው እንደ ኢራኒ ሰውዬው ዷር ጋር ከገስት ነው ሞርድሽ ድገሚያትና በእርግጠኝነት አሁን እንስሳ ብሏታል ካልክ ገብተው የቤት እንስሳ ነው እንጂ ያላት እንስሳ አላላትም ብለው ይሟገቱሃል። በስርዓት ተናገር ነው ያልኩት። ትናንትና ያንን መሐመድ የሞተው የሰው ሰገራ የወር አበባ በተጣለበትና ከለሩን በቀየረ ይታጠብ ነበር ስለው ይሸታል ብለሻል፣ ውሃው ጠንብቷል ብለሻል። እሱን ማስረጃ አምጪ። ጠንብታሻል? አዎ ጠንብቷል። እንደዚህ አረ ማስረጃ አምጪ። እነሱ ጀስት ወርድ ላይ ነው ፎከስ የሚያደርጉት ለማለት ነው።
ሳሙ ይሰማል? ይሰማኛል። ኦኬ እንዴት ነሽ ታች? አለሁ አልሐምዱሊላህ። አለን። ሰምተሻል? ስናወራ የነበራቸውን ሀሳቦች እየሰማሁ ነው። ያ መደጋገም እንዳይሆን የምትቃወሚው ነገር አለ? አንደኛ ነገር በእርግጥ እኔ ልከራከር አይደለም የገባሁት፣ ግን የትኛውንም ሃይማኖት ስታስፋፉ እየተሳደባችሁ ተስፋፉ የሚል ሃይማኖት የለም። ምን ተሳደብን እታችን? ሰውን አሁን ዝም ብሎ መክሰስ ቀርቷል። የለም ሰውን በማሸማቀቅ እስልምናን አታድኑትም። የሚሸማቀቅላችሁም የለም ባይዜ ማለት ነው። እኛ ለሰው ጆሮ አይመጥንም እያልን ራሱ ያላወጣናቸው የእስልምና ጉዶች አሉ እኮ ነው እያልናቸው ያለ ነው። ይሄ ነው እንደገረማችሁ? ብዙ አለ ገና እስልምና ውስጥ በአረብኛ ተደብቆ ያለ ነው። ያው ክርስቶስ 40 መጽሐፍ እኮ አይደለም ዋናው ነገር፣ በእስልምና ያሉ መጽሐፎችን ተርጉሞ ማሳየት እኮ ነው። ያ ቡሩክ ቡኻሪ ተተርጉሞ አግኝተው አይተው ታውቃለህ? ኧረ የለም ሙሉ ማለት ነው። ሙስሊም ምናምን ከሱ ውስጥ የሆነ ነገር ያው አውጥተው ተረጉማሉ። ትንሽ ነገር እንዴት ይተረጎማል? ቁርአኑ ራሱ ቅርብ ጊዜ ነው የተተረጎመውና ህዝቡን ያክፍሩት እንደ ሐዲሱን ተርጉመው። ለምሳሌ ይሄ ሐዲስ ራኒ ተርጎም ቢባል ይሄ ቃል አያችሁት? አሁን ይሄን ሐዲስ ምንድነው የሚለው? ምን የሚለው ሐዲስ ምን ታያገን ይተርጎም ቢባል ዲቴክት እናርገውና ይሄ ነው ትርጉሙ። የታለ ሱዚ ሙስሊም አይደለችም እንዴ? ገብታ ቁጭ አለች። እንዴት ይተረጉሙታል? ቃል በቃል እያወጡ መተርጎም አይችሉም። ህዝበ ሙስሊሙን ያከፍራል። ቢተረጎም እንኳን እያጣመሙ ነው። አሁን ቅድም ጎግል አይሳሳትም ስትሉ ነበራችሁና ጎግል ሁልጊዜ ወዳጅ ላይሆን ይችላል። ሙስሊሞች ሁልጊዜ ፋሲካ የለምና አንዳንዴ መልሶ ለራሳችሁ ጠላት ይሆናልና ይሄው ሐዲሱ ኮፒ አድርጌ ወስጄ ተረጉመው ትርጉሙ እንደዛ ነው። ይሄን ደግሞ የተናገረው ነብያችሁ ነው። እዚህ ጋር ሴክሹዋል ኢንተርኮርስ ብለው ተርጉመዋታል። ባይዜ ያው ይጣመማል ተርጉሞች በብዛት ሴክሹዋል ኢንተርኮርስ ብለው ተርጉመዋታል። ነገር ግን መሐመድ ይሄንን የተናገረው ምንም አይነት ኤፌሚዝም ሳይጠቀም ነው። ይታያቸዋል። the prophet said using no ምን ይላል? ኤፌሚዝም። ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንዳንድ ጽንፍ የሆኑ ቃላትን ለሰው ጆሮ በሚመጥን መንገድ ማቅረብ። ለምሳሌ ሙስሊሞች ማለት አይደል? ለምሳሌ ሙስሊሞች አሁን አይሻን እንዲህ አረጉኝ ብላ እንድትናገር ይጠብቃሉ። እሷ ግን ኤፌሚዝም ተጠቅማ ገቡብኝ አለች። እንደዚህ አይነት ቃላቶች ማለት ነው። እሱን ሳይጠቀም ነው እያለ ያለው መሐመድ። using no euphemism did you have fucked her ነው። የወላችሁ እንግሊዘኛው ቀጥታ ሲተረጉመው ይዩት። ይሄው አረብኛው ላይ ሳረገው where is the Arabic? ይሄው ይሄንን ነው መሐመድ የተናገረው ማለት ነው። ሰሃቦቹ ላይም ስንሄድ ደግሞ ብዙ የከፉ ነገሮች አሉና ራኒ እንዴት ነው ይሄንን ይተርጉሞ ብለሽ አንቺ እንደዚህ አይነት ሐሳብ አታንሽተይ። እስኪ ሙስሊሞች ውጡ ከእንደዚህ ቃል እኮ ደኸልኒ አረበኛ የሚሰማ ሰው የለም እንጂ ቀጥታ አማርኛ እኮ ንግግሩ ራሱ አረበኛ ተናጋሪ
እንደዚህ ነው የሚጠቀሙት። እኔ አሁን አረበኛ ተናጋሪ ባለበት እንደዚህ አልልም። ለምን እንትን ለማለት ፈልገው ነው እንጂ ውጡ ሙስሊሞች ከእንደዚህ አይነት ቀልድ ውጡ። ምክንያቱም አይመጠንም፣ ለእናንተም አይመጠንም። አይምሯችሁን የምትጠቀሙ ከሆነ አይመጠንም። ይሄ ለእናንተ የተፈጠራችሁበት ዓላማ ይሄ አይደለም እና ውጡ ከእንደዚህ አይነት አስተሳሰብ። ሳስገባችሁ መልሳችሁ ትወጣላችሁ። እሺ አቡ ሰመድ አቡ ሰመድ አለ? አልገባም ገና ብሩኬ አየር ላይ ነው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁ እግዚአብሔር ይመስገን። ቆስጣ እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም አለ። እስቲ እንትን በሉ በቃ ሙስሊም አስገቡና ቆይ ስልታለስ እናንተን በሉ አንዴ እስክመለስ። እሺ የመሐመድ ተግባራት ተዘርዝረው ያልቁ ይሆን? ለዛ ነው ብዙ ኡስታዞች ያለፈሩት ይሄን ርዕስ። ሙስሊም ወንድሞች ለምን ይሄንን እንዳላገናዘባችሁት ገርሞኛል በጣም። ያልተደፈረው ይሄ ርዕስ ለምንድን ነው ብላችሁ አስቡት እስቲ፣ ጠይቁት ራሳችሁን። የትኛው ኡስታዝ ለምን አልደፈረው አለ ይሄንን ነገር? ገና እኮ በየቀኑ የሚወጡ ብዙ ነገሮች አሉ። እየተገለጠ ነው እያለን እየገለጥን እያነበብን ነው። እስቲ እንግዲህ ሙስሊሞች ላኩና ያየናቸውን እንትን እንላለን። ጥሩ ካልተረዳን ደግሞ አይተክል አልተናገራችሁም፣ ተሳስታችኋል፣ ዋሽታችኋል፣ ቀጥፋችኋል ምትሉን ከሆነ እናያለንና እስቲ ላኩልን። ብሩኪ ምን እያሳየ ነበር? አላየሁትም። አይ ጊፍተር የሚባለው ልጅ ብሩኪ ከቅድም ጀምሮ አስገቡኝ። ጊፍተር እሱ ገብቶ ነው የወጣው። ኦኬ ሌላ ሙስሊም ያስገባላችሁ ገብቶ አለም ይታርጊ ከማልን አስገቢሽ። ከማል ነጅብ የሚለው ከማል አብዱ አለምም ይታርጉልኝ። ድስቱን ሰባብራ ጨረሰችው። ነጅብን የሚለውንም አስገቢው ከታች። ነጅብ እሺ አስገብቻለሁ። ሰላም ሰላም እህት ወንድሞች እንዴት ናችሁ? እንዴት ነህ? ሰላም ነው። አንድ ጥያቄ እዛ ነበረ ለገበያ የቻልኩት። ሙስሊም ነህ? አዎ። ያ በእሱ ላይ ምንድነው የነብዩ ስነ ምግባር አያሳፍርምን በሚል ነውና ከቆስጠንጦኒዮስ ጋር ያላችሁበት ምክንያት ምንድን ነው? እስቲ ንገሪኝ። ጎበዝ። እሺ ቆስጠንጦኒዮስ ቀጥል። ጆዬ ታለ
አንቺ ግለጽልኝ እንጂ አሁን በቦታው ላይ አለሽ አይደል? ምንም ችግር የለውም እኮ እኔ በመሀል ስለምወጣ ነው። ለዛ ነው ለነሱ ማስተላለፍ። ችግር የለውም ጀምሪው። አሁን አንቺ የነብዩ አስተምሮት ተግባር ያሳፍራል ከሚሉት መሀል ነሽ አይደለ? ያን ልትይቻችበትን ያንቺን ብቻ እስቲ ልረዳው። ከዛም ጳውሎስ ጋር ነው እሄዳለሁ። ችግር የለውም። ኦኬ እሺ፣ አንዴ እስራኤል ላቁም ማለት ነው። አንዴ ኦኬ እሺ፣ ልጠይቅህ እናት መልሳለህ። ሴት ልጅ በገንዘብ ተገዝተው ወሲብ እንድትደረግ አንድ ሴተኛ ዳሪነትን የምትቃወምበት መስፈርት ለምንድን ነው? ዝሙትን እንቃወማለን። እዚህ ጋር በየትኛውም የቁርአን እንትን ላይ ሴተኛ ዳሪኛ የሚል የለም። ዝሙት ነው። ዝሙት ይቃወማል። ሴት ልጅ በገንዘብ ገዝቶ መገናኘት ዝሙት ነው አይደል? አሁን እኛ አንድ ነገር ማስተዋል ያለብን የዛን ጊዜ ላይ የነበረው ማህበረሰብ አልጠየኩም። ሌላ ጥያቄ አልጠየኩም። የጠየኩም ምንድነው ለማብራራት መች እኔ ገና ሃይማኖቱ ጋር አልመጣሁም። እኔ አንተም ፐርሰናሊ ነው አሁን እየጠየኩ ያለው። ሳልጠይቅ ለምን ታወራለህ? የጠየኩ ምንድነው ሴት ልጅ በገንዘብ ገዝቶ መገናኘት ይሄ ዝሙት ነው አይደል? አዎ። ይሄንን ነገር ትክክል ነው ብሎ የሚፈቅድ ሰው ስህተት ነው? ስህተት አይደለም? ስህተት ነው። ኦኬ ሱራ 4:24 በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው ይላል። በገንዘብ ከፍለ ከተጠቀምክባት በኋላ የተዋልከውን ምህሯን ስጣት ይላል አላህ። ከተጠቀምክባት በኋላ በግንኙነት ምን ላይ ሴቶች ምዕራፍ ሱራ 4 ሱረቱን ኒሳ ቁጥር 24 ላይ አውጅል እሺ አውጣልኝ ያ እንደ ረእሱ እዚህ ጋር ስንዩን ብቻ ነው መያዝ አልፈልግም። እስኪ ከቁጥር 1 ጀምሮ ምንም በተመለከተ ነው ይሄ ሱራ ሊናገር ይቻለው የሚለውን ደግሞ ሊነበብ ቁጥር 1 ጀምሮ ኮርስ ጥናት ውሰድና ከቁጥር 1 ጀምሮ ልናነባው እዚህ ጋር ነገር ተቆርጠው በማውጣት እንዴ አንድ ነገር እኮ ዋና ኃይለ ቃሉን መያዝ መቻል አለብሽ አይደል እንዴ? እሺ ሚውት አድርግ። ምንም በተመለከተ ነው እንጂ ስንኝ ላይ ሚውት አድርግ። አንዴ ስታክ እያደረገብኝ ነው። ሚውት ማድረግ አትችሉም እናንተ? ሚውት አድርግ። ከቁጥር 1 ጀምሮ ሄደህ ኮርስ ወስደህ አጥንተህ ይሄ ክፍል ስለምንድን ነው የሚያወራው ምናምን እኛ አይደለንም እናስጠና ምዕራፉና እንትኑን ማለት ነው። ቁጥር 24 ላይ ስለምንድን ነው የሚያወራው የወረደበት አስባበ ነዙሉስ ምንድን ነው የሚለውን ታውቃለህ ወይስ አታውቅም? ከክፍል 1 ጀምሮ ሄደህ አንተ ነህ የምታነበው። እሱን አሳያለሁ። እሱ ጋር ቁጥር ከፍ ብለህ ስታሳየው እንደውም ያ እንጀራ ልጅን ማግባት እንደሚቻል ራሱ አሳያለሁ። ቁጥር 23 ጋር ማለት ነው። እኮ ይፈቀዳል እኮ ምንድነው ቁጥር 23 በእናንተ ቅድም ስህተት ነው ሲል የነበረውን ዝሙት ታሪክ አሁን በእናንተም እኮ ይፈቀዳል ብሎ እኛ ጋር ሊያመካኝ ነው። በስርዓት እናውራና አይደለም እዚሁ እናንተ የእህት ልጅ የወንድም ልጅ መጋባት አይፈቀድም እንዴ? አንድ ሚዩት አድርግ። አንተ ምን አይነቱ ነው? በጌታ አይደለም የኔን ብቻ ተናገረ። ሲገቡ ስታክ እያደረገብኝ ነው። ስልጣን ያላችሁ ልጆች እንደዚህ አፋቸውን የሚከፍቱ ልጆችን እንትን በሉ ፕሊስ። ስልኩ ስታክ እያደረገ ስለሆነ አዛ እያደረገኝ ስለሆነ አንድ ሚዩት አድርግ። ና ግባ፣ ና ተመልሰህ ግባ። ምን አለ? ሴት ልጅ በገንዘብ ገዝቶ ወሲብ ማድረግ ይሄ ዝሙት ነው። ይሄን የሚፈቅድ ጤነኛ ሰው ትክክለኛ ሰው አይደለም ማለት ቁርአኑ እንደፈቀደ ሳሳዩ ሙሉ ምዕራፉን እናንብባለን። ሙሉ ምዕራፉን ቤት ነው አንተ ማንበብ ያለብህ። እኔ እዚህ ጋር አይደለም ማስጠና ሙሉ ምዕራፉን ማለት ነው። ከክፍል 1 ጀምሮ እያልን እንድንመጣ ነው። እዚህ ጋር እኮ የንጽጽር ቦታ ነው። ሲጀመር ቁርአን አውድ የሚባል አያውቅም። አንደኛ ነገር እንደኛ መጽሐፍ ቅዱስ አይደለም ቁርአን። ይሄን ልታውቅ ይገባል። እንደኛ መጽሐፍ ቅዱስ ማለት ለምሳሌ መጽሐፍ ቅዱሳችን የሆነ ታሪክ ይዞ ሙሉ አውዱን በዛ ታሪክ ነው የሚጨርሰው። ቁርአን እንደዛ አይደለም። በየዘመናቱ የወረደ የተለያየ ቦታ ነው። ሲጀመር ጀምሮ ለውጥን የሚያስገባ ሞዴሬተሮቹን አንዴ ማስጠንቀቂያ ስጭልኝ። እዚህ ጋር መነጋገር ካለብን እየተነጋገርን ነው። አንቺ ወደ እኔ ምዕራፍ ስለ ነብዬ በመታወሪ ሰዓት እኔም እዚህ ጋር ስልክ ይዣለሁ። ስለ አንቺ ምዕራፍ እያወጣሁኝ ነው። በተናገርሽበት ሚዩት አድርግ። አንዴ በዚህ ነገር እየተስማማን ነገር ሚዩት አድርግ። ይማስ እንትናችሁ እኮ ነው የሚያስጠላው። እንግባባና በዚህ ነገር እንረዳዳ። እናትዬ አሁን ስልጣን ያላቸው ልጆች ሳይሆኑ ራሴን የማወርድ ስርዓት ከሌለ ማለት ነው። አዳምጥ። ማወራህን ምንድነው ያልኩ?
ሴተኛ ዳሪነትን የሚፈቅድ ሰው ትክክለኛ ሰው ነው ወይ ስለ አይደለም አልከኝ። ኦኬ ሱረቱ ኒሳ ቁጥር 24 ላይ በገንዘብ ሴትን ገዝተህ ግንኙነት ማድረግ እንዳለብህ ቁርአን ፈቅዷል። ስለ ሙሉ አውዱን አልከኝ። ሙሉ አውዱን አንተ አንብበው ነው አይደለም ማነበው። ከፍ ብዬ ካነበብኩልህ እንደውም የእንጀራ ልጅን ሁላ አግቡ የሚል አንቀጽን ነው ማሳየህ። ስለዚህ እዚህ ጋር ብቻ ቆመ አውራን ነው ደግሞ እኔ ሙሉ አውዱን ላውጣላችሁ ነው እጄ ላይ እኮ ነው ያለው እኮ። ሙሉ አውዱን እስክታወጣ እኛ ቁጭ ብለን እንጠብቅ። ሙሉ አውዱን እስክታነብ ድረስ ሙሉ አውዱን እስክታነብ ድረስ እኛ ቁጭ ብለን እንጠብቅ። ቤቱ እኮ የንጽጽር ቦታ ነው። ከዛ ከሆነ ደግሞ አንቺ ማንበበሽ መረዳት እኮ ስለዚህ አንተ አሁን ሙሉ ገና ስላላጠናህ አጥንተህ ትመጣለህ ማለት ነው። አጥንተህ ስለምንድን ነው የሚያወራው ብለህ በአጭር ቃል ለመግለጽ ገስ ላይ ትገባለህ እንጂ ሙሉ አውዱን ልታነብልን አይደለም ማስገባ። ፈጣሪ ሆይ ኦኬ ቁጥር 1 ላይ ለምሳሌ እኔ እኮ በጣም ነው የሚገርሙኝ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ስለምንድን ነው የሚያወራው ብዬ እኔ ገብቻ አብራራለሁ። ለምን ሙሉ አውዱን አንብቤ ስለሆነ የመጣሁት ማለት ነው እንጂ ገና አዲስ ነው እየሰማሁት ያለው አንቀጹን። ቆይ እኔ ሙሉ አውዱን አንብቤ ነው የምነግራችሁ እና ልጠብቀኝ ነው። እኔ ሙሉ አውዱን ዮሐንስ ወንጌል ምዕራፍ 8ን ከቁጥር 1 ጀምሮ ሙሉ አውዱን እስካነብል ድረስ ቤቱ እኮ የንጽጽር ቦታ ነው ብራዘር። ጊዜ ተሻምተን እኮ ነው ቤት የከፈት ነው። ስራ አለብን እኮ እንዴ። ቤት አጥንተ ያ አውዱ ስለምንድን ነው የሚያወራው የሚለውን ጥናት አድርገና አውዱ የሚያነብ ከሆነ ይሄ ልጅ ክርስቲያን መሆኑ ነው በቃ በቅርቡ ማለት ነው። ኦፍ ኮርስ ሱራ 4 ላይ አውዱ ሙሉን ካነበበ ገና ሲጀምር ምንድን ነው የሚለው መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራትን ከእርሷን መቀናጆች ሆይ ሔዋን የፈጠረው ከእነርሱም ብዙ ወንዶችና ሴቶች የበተነውን ጌታችሁን ፍሩ። ያንን በእርሱ የምትጠያየቁበትን አላህና ዝምድናዎችንም ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነው። የቲሞችንና ገንዘቦቻቸውን ስጡ፣ መጥፎውንና በመልካሙ አትለውጡ። ገንዘቦቻቸው ወደ ገንዘቦቻቸው በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። በቲሞችን ማግባት አለማስተካከላችሁን ብትፈሩ ዝሙትና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተዋበላችሁ 2 2 3 3 4 4 አግቡ። ያው 4 4 አግባ ነው የሚል እዛው ምዕራፍ ላይ ኦኬ 4 4 3 3 2 2 አግቡ። አለማስተካከልን ብትፈሩ አንዲትን ብቻ አግቡ። ወይም እጆቻችሁ ንብረትን ያደረጉትን ያዙ፣ በባርነት የያዟቸው ማለት ነው። በባርነት 60 ሴትን ልትይዝ ትችላለህ። እነዛን 60 ሴቶች ከሚስት ሌላ መያዝ ትችላለህ። ባሪያ ሴት ማለት ነው። ማርክ ያዝካት ሴት ከሆነች ኦኬ ማርክ ያዝካት ሴት ከሆነች ስለዚህ ነው የሚያወራው። እዛው ቁጥር 24 ቁጥር 23 ጋር የሚናገረውን ደግሞ ብትመለከቱ እናቶቻችሁ ሴት ልጆቻችሁም እህቶቻችሁም አክስቶቻችሁም የሹሜዎቻችሁንም የወንድ ሴቶች ልጆችንም የእህት ሴቶች ልጆች እነዚያንም ያጠቧቸውን እናቶቻችሁን ከመጥባት የሆኑት እህቶቻችሁ የሚስቶቻችሁን እናቶች እነዚያን በጉያዎቻችሁ ያሉ ከእነዚያ በእነርሱ የገባችሁባቸው ሚስቶቻችሁ ሴቶች ልጆቻችሁ ልታገቧቸው በእናንተ ላይ እርምናቸዋል ተደረጉባችሁ። ከእነርሱም በሚስቶቻችሁ ያልገባችሁባቸው ብትሆኑ በፈታችኋቸው ጊዜ ለምሳሌ እንደው በእናንተ ምሳሌ አልሰጥም። ለምሳሌ አንድ አብዱል አገባና ፈታት ሚስቱን ማለት ነው። ከፈታት በኋላ ያችን የፈታትን ያገባትን ሴትዮ ከሌላ የወለደችዋን ልጇን ማግባት ትችላለህ ነው እያለ ያለው አንቀጹ። ምንድነው የሚለው? በፈታችኋቸው ጊዜ ሴቶች ልጆቻቸው ብታገቡ በእናንተ ላይ ኃጢአት የለባችሁም። ኢማጂን አንድ ሰው አግብቶ ከዛ ያገባት ሴት ሌላ ልጅ አላት፣ ከሌላ ወንድ የወለደችው ማለት ነው። ከሌላ የወለደችው ልጅ አላት። እሷን ከፈታ በኋላ ያንን ከሌላ የወለደችዋን ልጇን ማግባት ትችላለህ። የፈታሃት ሴትዮ ትተህ ልጇን ማግባት ትችላለህ ነው የሚለው አንቀጹ እዛው ጋር ከፍ ስትል ማለት ነው። ግን አሁን ቁጥር 24 ላይ ነው እናውራ የተባልከው ስለ ሙትዓ። ቀጥል ቆስጦንጦስ። ማማ ይመለሳለሁ። ላፈጥር ነው። አፍጥር ሰዓት ደርሷልና ሾርባ ያ አንድ ሰዓት ወደ ኋላ ስለምንቀር ኤኒዌይስ እግዚአብሔር ይስጥልን። ክርስቲያን እህት ወንድሞቻችን በርቱ። ከመቼውም ጊዜው በላይ ህብረት ማድረግ ያለብን ሰዓት ነው። አሁን እንደ አንድ ቃል ተናጋሪ መሆን ያለብን ሰዓት ነው። እጅ ለእጅ መያያዝ መተባበር ያለብን ሰዓት ነው። ማንም ምንም አይነት ነገር
ችላ ማለት የለበትም። ከዚህ በኋላ የሚደረገውን አስባችሁታል? አሁን እነሱ ህብረት በማድረግ ነገሮችን ለማስፈጸም ምናምን በፍጹም ወደኋላ መቅረት የለብንም እና አንድ እንሁን። እውነት ይዘናል። እውነት ያለው እኛ ጋ ነው። ይህንን ደግሞ እያንዳንዱን ነገር በማስረጃም ማስደግፈን ማቅረብ ስለምንችል አንድ እንሁን እላለሁ። ሙስሊሞች ይሄንን ግደል ግደል የሚል አጋንንታዊ መንፈስ ከራሳችሁ አርቁና ለእውነት ቆሙ። አይምሯችሁን ክፍት አድርጉ። ሌላው እንደ እግዚአብሔር ፍቃድ ይሆናል። በኋላ እንገናኛለን። ማማዬ እግዚአብሔር ይስጥልኝ ሁላችሁንም። እሺ ብሩኬ፣ መልካም ፍጡር፣ መልካም ሾርባ፣ መልካም ሳምቡሳ። እሺ ሙስሊሞችን አስገቡ፣ ስልጣን ያላችሁ ልጆች። ቆስጠንጦኒዮስ ቀጥል። እሺ ያው ብሩኬ እንዳለው ሁላችሁም እንግዲህ ወደፊት ያው ድል እያደረግን የድል ውጤት ነው እንደዚህ መሆኑና እኔ በዛ አይነት ምልከታ ነው የምመለከተው። እንዲህ ያንጫጫቸው አምና ከነበረው ጿሚ ዘንድሮ በብዙ ፐርሰንት ቀንሶባቸዋልና ያን ያንጫጫቸው በረምብ ደግሞ ይንጫጫሉ። እያንዳንዱ ቤት ጠያቂ ሰው ተነስቷል። እያንዳንዱ ቤት ካፊር በስቷል፣ እየወጣባቸው ነው እና ያ ደግሞ ራስ ምታት ሆኖባቸዋልና ያንን ደግሞ ማቀዝቀዝ ሳይሆን ያለብን በረም እንዳስነሱን እንደዚሁ ብድግ ነው ማለት ያለብን። በረም እየቀሰቀሳችሁ ነው፣ እናመሰግናለን። እንግዲህ የተኛውን በሬ ያደረጉት አውሬ እየተባለ ነው። እናመሰግናለን። በረም ቀስቅሱን፣ ችግር የለውም፣ እንለፋለን። ፈዘዝ ስንል እንዲህ ነቃ እንድንል ማድረጋችሁ አሪፍ ነው። ግን ጀስት የአንድ ዊክ ነገር ብቻ እንዳትውል፣ በዚሁ ጠንክረ እንድንሄድ ታዋቸው። አሁን ነው ዘልዘል ብሎ የሚታወው ምናምን ነገር እንዳይባል አንዴ እንደዚሁ ተሰባስበን በአንድ ላይ እንቁም ነው እኔ የምለው። እንግዲህ ርዕሱ እንደምትመለከቱት ደግሞ ስለ ሙዛ ጋብቻ ነው። በገንዘብ ሴትን መግዛት፣ ሴትን መገናኘት ዝሙት ነው እያሉ ነው ሙስሊሞች። ይህ ግን የሚገኘው እነሱ ምን በሚሉት ላይ ነው? ቅዱስ ቁርአን በሚሉት ላይ ነው። ሱራ 4:24 ላይ እንግዲህ ያው በገንዘቦቻችሁ ስትፈልጉ ተፈቀደ ይላል። ታዲያ እንዴት አክሴፕት አደረጋችሁት? ይህንን ነገር አይታችሁታል ወይ እንላለን። ብዙ ሙስሊሞች ግራ እየተጋባችሁ ነው። አረ እንዴት፣ አረ በፍጹም ምናምን እያላችሁ ነው። አንዳንዳችሁ ደግሞ ህሊናችሁን ሸጣችሁ እየኖራችሁ ያላችሁ ሰዎች ምን ችግር አለው እናንተም ውስጥ እኮ አለ ይላሉ ያለ መረጃ። በጣም እኮ የሚገርመኝ ይሄ ነገር እኮ ነው። ክርስትና ስህተት ነው ማለት እኮ እስልምና ትክክል ነው ማለት አይደለም። ይሄ ነገር በጣም እኮ ነው የሚገርመኝ። የራሱን ስህተት ለመሸፈን ሰው ላይ የሚንጠለጠል ምን ማለት እንደሆነ በጣም ይገርመኛል። እስቲ እሺ እድል ንስጣችሁ፣ እኛ ምናልባት ሚስ አንደርስታንድ አድርገናችሁ ከሆነ እንያችሁ እስቲ የእናንተን ተፍሲራት እስቲ እድል ስጧቸው፣ አስገቧቸው ሞዴሬተሮች ሙስሊሞችን። መምህር ሰላም ብያለሁ በዚህ አጋጣሚ። ሰላም ብለናል። ሳሚሻዬ ዌልካም። ሙስሊሞች እየላካችሁ የስታንድ ቁጥርም ጻፉ። ርዕሱ ላይ ብቻ የምታወሩ ሌላ ነገር አያስፈልግም። በቃ ርዕስ ይዘናል፣ ለርዕሱ ላይ እሺ፣ የፈጠነ ማለት ነው። ሌላ ግርግር አንፈልግም። ሄሎ ሪስ በድሩ እንደምን ነው? የስ ጤና ይስጥልኝ።
አብሮ ይስጥልን። ማሜል ቀጥል ቆስጠን። እሺ በሱራ 4:24 እሺ ሁሉ ሰላም አለን አልሐምዱሊላህ። እንዴት ነው ግዢ ይቻላል እያሉ ነው ቁርአናችሁ? ኧረ አይቻልም። ምን ነው ግዢ ሰፖርት ታደርጋለህ? ግዢ ያ ብዙ አይነት ግዢዎች አሉ። የትኛው ግዢ? አማ እንዴት ናችሁ? አንዴ ይቅርታ እሺ ወንድማችን በግልጽ አውራ። ስለ ሴቶቹ ብላ አውራ። ስለ ሴቶቹ እያልክ አውራ። ግዢ ያው ይፈቀዳል። ብዙ አይነት ግዢ አንዴ ይፈቀዳል። ሞታክ ተረጋጋ። ምናልሽ ቴሌግራም ላይ አካውንቱን ሪፖርት እያስደረጉ ነውና እዚህ ከፍተን አንዴ ኮፒ ሊንክ አስደርጉ። ሪፖርት እያስደረጉ ስለሆነ እዚህ ያላችሁ ልጅ እንትን ኮፒ ሊንክ አስደርጉ። ሄሎ የማንን ነው እንጂ ያ ቴሌግራም እንትን ይላል መሰለኝ። የፎይ ነው ይሄንን አካውንት ነው ናኑ 400,000 ያለውን አካውንቱን አንዴ እዚህ ያላችሁ 800 ምናምን ሰዎች ግቡና የፎይን አካውንት ኮፒ ሊንክ አድርጉ። ሙራድ ተደራጅቶ ቴሌግራም ላይ ሪፖርት እያስደረገ ቁጥር እየሰጠ ነው። ሶ የኛ ልጆች ሂዱና አሁኑኑ ኮፒ ሊንክ አድርጉ ሁላችሁ። እኔ እኮ ዝም ብዬ ቦታ ይሻለኛል እኮ እንጂ በየቀኑ ማርያም ብዙ ጊዜ ተገለጥክ እንዴ? በየቀኑ አረ የራሳችን በቀን አንድ አይጠፋም፣ ግን እኔ እወጣላችኋለሁ በቪዲዮ። እሺ እና አካውንት ነው ያ ተጠንቀቅ። እዚህ ኮሜንት ምናምን አጻፉ። ሂዱና ሁላችሁም ኮፒ ሊንክ አድርጉ። እነሱ ተደራጅተው ሪፖርት እያደረጉ ነው። ስለዚህ ሂዱ ግቡ፣ ሁላችሁም ኮፒ ሊንክ አድርጉ። ሙስሊሙ የታለ? ወረደ እንዴ? አሉ ቀጥሉሽ። እሺ አካውንቱ ይሄ የገባችሁ ኮፒ ሊንክ አድርጉ። እሺ እንዴት ነህ ብራዘር? ተመልሰናል ድጋሚ። እንዴ ግዢ ይቻላል የሚሉን የሴት ልጅ ነው እና በገንዘቦቻችሁ ሴትን ገዝታችሁ ያው እንግዲህ ተገናኙ ይላል ቁርአኑ። ኮሜንት ስር እያየህ አልነበረም እና በተደጋጋሚ ያስገቡኝ እያልኩ ነበረ። ቅድም የሆነ ወንድሜ ሊያስረዳኝ ገብታል አሁን እና ሐሳባችሁ ምንም እየሰማኸኝ ነው? በተደጋጋሚ አንዴ የጠየቀውን አንተ አንድ ሰው ቋሚ ሆኖ የሚጠይቅ አካል የለምና ለማን ነው የምንመልሰው? በተደጋጋሚ ትጠይቃለህ፣ አዲስ ሐሳብ ይዞ ይመጣል። ቅድም ወንድማችን የመለሰውን እሺ ወዴት አድርጋችሁት ነው ድጋሚ የምትጠይቁት? ምን ብለው መለሰ? ዝም ብላችሁ ቅድም እኮ መልሶላችኋል ከቁርአን ከሁሉ ነገር ጠቅሶ መጀመሪያ ምን ብለው መለሰ? ከሰላት በፊት ጠይቃችሁት እንትን አለላችሁና ድጋሚ አሁንም እንትን ትላላችሁ። ምን ብለው መለሰ? ቅድም መለሰላችሁ እና ኡስታዝ ይዞላችሁ መጣ። አይሰማም እንደ ልጁ ማወራው ወሬ ምን ብሎ መለሰ? እስቲ ከሰማኸው ውስጥ የእናንተ እታች ወርደህ ታብታብ አድርግ። ያለቅስ ለመመለስ ዝግጁ ሆናችሁ ለማልቀስ ሳይሆን ለመመለስ ዝግጁ ሆናችሁ ብቻ ግቡ። ስሙ እንጂ ጋይስ። እንዴት ነሽ? ሰሜ እንዴት ነው? አለው እግዚአብሔር ይመስገን። ምናልባት አሁን ርዕስ ስላለ ነው እንጂ ምናልባት ከርዕሱ ላይ መውጣት እንጂ ቀጥዬ ምናልባት አሳያችኋለሁ። መሐመድ ከሬሳ ጋር ሴክስ ያደርግ ነበር። የሙስሊሞች ነብይ መሐመድ ከሬሳ ጋር ሴክስ ያደርግ ነበር። ከሬሳ ጋር ከሞተር ሴት ጋር ግንኙነት ይፈጽም ነበር። አሳያችኋለሁ እሱን በማስረጃ። የሐዲሱ ስም ምን ይባላል መሰላችሁ? ካንዘል ኡማል ይባላል። እዛ ሐዲስ ላይ ስልጣን ያላችሁ ሙስሊሞችን አስገቡ። እሺ ታማኝ ስልጣን ያላችሁ ሙስሊሞችን አስገቡ። ስልኬ ስታክ እያደረገ ስለሆነ እኔ አስገባለሁ። በዚህ ርዕስ ላይ ከጨረስን በኋላ ምናልባት
ከርዕሱ ላለመውጣት በዚህ ከጨረስን በኋላ በማስረጃ ያሳያችኋለሁ። ከሬሳ ጋር ሴክስ ያደርግ ነበር መሐመድ ከሬሳ ጋር። ካንዘር ኡመል ይባላል። ከሬሳ ጋር ያደርግ ነበር ግንኙነት። ኢንፋክት ወሂድ በዚህ መልክ በዚህ ጽሁፍ ላይ መልስ ለመስጠት ሞክሮ በጣም የሚያስቅ በጣም ስቱፒድ የሆነ መልስ ነበር የሰጠው። የወሂድ መከራከሪያ ያጠቀማል የሚል ሙስሊም ካለ እናያለን፣ ካልሆነ ግን ዝም ብለን ሐዲሱን አይተን እንጠይቃቸዋለን። ከሬሳ ጋር ሴክስ የሚያደርግ ነብይ ለምንድን ነው የምትከተሉት ብለን ማለት ነው። ቀጥይ ማማዬ። አንዳንዶቹ አቤት ውሸት እያሉ ነው ከስር። እሺ ኮፒ ሊንክ አድርጉለት አካውንቱን። ሪፖርት እያደረጉ ስለሆነ ቴሌግራም ላይ ኡስታዞች መልስ ከመስጠት ለመወያየት ይልቅ ሪፖርት ያዋጣናል። ምክንያቱም ራስ መታት ሆነብን ይህ ልጅ እንዴት እናርገው አልቻልነውም። በቃ በአንድነት ሲቆሙ በቃ ውይ የመሐመድ ትንቢት ሊሰምር ነው መሰለኝ። ትንሽ ነበርን ትንሽ እንሆናለን። ሰላም ቢኒ፣ ለምን ነው የጠራኝ? ለምን ነው የፈለገችኝ? መቼ ነው አለ ቢኒ እኮ ሼር አድርጎልን የመጣሁት። እንትን ይሄ አካውንቱን ደግሞ ማለት ነው በደንብ ኮፒ ሊንክ አድርጉለት። በየቴሌግራማቸው ዘመቻ ከፍቷልና በደንብ ኮፒ ሊንክ አድርጉሽ ለማታ አደራ። እና የሚሰሩ ቪዲዮዎች ላይ በስቲ ኮሜንት ጻፉ። ላይክ ኢሞጂ ምናምን ልብ ቅርጽ ምናምን እያደረጋችሁ ምናምን ነገር እንደዛ ነው ቪዲዮ እያስጠፉ ያሉት። እና የምትችሉ ደግሞ ያላችሁ ቪዲዮዎች እንዳውንሎድ እያደረጋችሁ የራሳችሁ ነገር ላይ ፖስት አድርጉ። ጊፍት ቆስጠንጢኖስ ወንድማችን ሰላም ሰላም፣ አመሰግናለሁ ስላስገባኝ። እሺ ሰላም ነው? አማን ነው አለን አለን። የሚነሳውን ርዕስ ሰምተሃል? አዎ፣ ግን ለመወያየት መስፈርት አስቀምጠን ነው የምንወያየው። ያው ይኸውልህ ይሄ መስፈርት ምናምን እዛ እንትን ጉሊት ላይ ታወራለህ። እኛ እዚህ ጋር እያወራን ያለ ነው ስለ አንድ ነገር ነው። እሱን ምን ጠይቀን ነገር ትመልሳለህ። እሺ ውይይት ነው አይደል? ለውይይቱ እኮ ነው ያልኩ እንጂ ለግብይት መልሱን ትመልሳለህ እኮ። እኔም እኔም የራሴን መልስ